የዓለም ፖለቲካ ትኩሳት ጣሪያ በነካበት ኃያላኑ በዩክሬን በረዷማ ምድር ላይ የሰው ልጅን ዕጣ ፈንታ ቁማር በሚጫወቱበት በዚህ አስፈሪ ወቅትም ሌላ የምጽአት ነገር የተጎስሟል። ይህ ተራ የጦርነት ዜና አይደለም። ይህ በሰማይ ላይ የሚበር አዲስ ዲያብሎስ የመወለዱ አዋጅ ነው። ሩሲያ ዛሬ የዓለምን የጦርነት ካርታ ለዘላለም የሚቀይር የምዕራባውያንን የአየር መከላከያ ጋሻ እንደ ወረቀት የሚቀድ አዲስ አውሬ ወደ ሰማይ ሰዳለች። ስሙም ጌራና 5 ይባላል። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድዘልቁ በአክብሮት እንጋብዛለን። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ ማድረግ አይርሱም። እንደ አውሮፓውያን አቆጣጠር በ2026 መጀመሪያ ላይ የኪየቭ ሰማይ ባልታሰበ የጀት ሞተር ጩኸት ሲናወጥ የዩክሬን የመከላከያ ኃይሎችና የስለላ ድርጅቶች ያዩት ነገር ደማቸውን የሚያቀዘቅዝ ነበር። ይህ አዲስ ድሮን ቀደም ሲል እንደምናውቃቸው ሻሂድ አሊያም ጌራን 2 ቀርፋፋና ድምፅ ያለው የፕላስቲክ ወፍ አይደለም። ይህ በቻይና የጀት ሞተር የሚታገዝ 600 ማይሎችን በሰከንዶች ውስጥ የሚያቆራረጥና 200 ፓውንድ የሚመዝን አውዳሚ ቦምብ የታቀፈ የሰማይ መቅሰፍት ነው። ጌራን 5 ርዝመቱ 20 ጫማ የክንፉ ስፋት ደግሞ 18 ጫማ ይደርሳል። ይህ ድሮን ሳይሆን አነስተኛ የጀት ተዋጊ አውሮፕላን ነው። የዩክሬን የስለላ ድርጅት በበረዶ ላይ የወደቀውን የዚህን አውሬ ፍርስራሽ ሲመረምር አንድ ዘግናኝ ምስጢር አገኘም። የዚህ አውሬ ልብ ማለትም ሞተሩ በቻይናው ቴሌፍላይ ኩባንያ የተሰራ እጅግ ኃያል የጀት ሞተር ነው። ይህ ማለት ምን ማለት ነው ታውቃላችሁ? ሩሲያና ቻይና በድብቅ ያደረጉት ወታደራዊ ጋብቻ ፍሬ አፍርቷል። ቻይና ለሩሲያ የሞት መሳሪያዎችን እያቀረበች መሆኑን የሚያሳይ የደም ምስክር ነው። ይህ የጀት ሞተር ድሮኑን በከፍተኛ ፍጥነት በማብረር የትኛውንም የአገር መከላከያ ስራ ሰብሮ እንዲገባ የሚያስችለው ነው። 90 ኪሎ ሜትር የሚመዝነው ቦምብ መሬት ሲነካ ከተማን ወደ ፍርስራሽነት ለመቀየር ጥቂት ሰከንዶች ብቻ ይበቃሉ። የሚገርመው ደግሞ የዚህ አውሬ አእምሮ የተሰራው በምዕራቢያን ቴክኖሎጂ ነው። ራስፔሪ ፓይ የተባለውን የእንግሊዝ ፈጠራ የሆነውን አነስተኛ ኮምፒውተር በመጠቀም ሩሲያ የገዛ ምዕራቢያንን ቴክኖሎጂ በእነሱ ላይ መልሳ እየተጠቀመችበት ነው። ይህ ታላቅ ስላቅ ነው። የለንደን ቴክኖሎጂ በኪየቭ ሕፃናት ላይ ቦምብ እንዲዘንብ እያደረገ ነው ማለት ነው። ጌራን 5 3G እና 4G ሞደሞችን በመጠቀም ከሳተላይት ጋር ይገናኛል። ኮሜታ የተባለው የሳተላይት መፈለጊያ ስርዓቱ ደግሞ የትኛውም የሬዲዮ ሞገድ ጠላፊ ሊያስቆመው የማይችል የብረት ጋሻ ነው። ነገር ግን ትልቁና ልብ ሰቂያው ዜና ገና ነው። ጌራን 5 ተራ የድብደባ ድሮን ብቻ አይደለም። ሩሲያ ይህን አውሬ ከሱኮይ 25 ወይም ሱ-25 ተዋጊ ጀቶች ላይ ለመልቀቅ እየተዘጋጀች ነው። አስቡት፣ ሱኮይ 25 በከፍተኛ ፍጥነት እየበረረ መጥቶ ጌራን 5ን ከክንፉ ስር ይለቀዋል። ይህ ድሮን ደግሞ በራሱ የጀት ሞተር በመታገዝ አውሮፓን አቋርጦ የትም ቦታ ሊደርስ ይችላል። የጥቃቱ ርቀትና አቅም በ4 እጥፍ ይጨምራል ማለት ነው። ይባስ ብሎም ጌራን 5 የኒኩሌር ራስ ሊሸከሙ የሚችሉ አር-73 የተባሉ የሰማይ ለሰማይ ወይም ኤር ቱ ኤር ሚሳኤሎችን ሊታጠቅ እንደሚችል ሰምቷል። ይህ ማለት ድሮኑ ራሱን መከላከል ብቻ ሳይሆን የዩክሬንና የኔቶ ተዋጊ ጀቶችን እያደነ መጣል ይጀምራል ማለት ነው። በታሪክ ለመጀመሪያ ጊዜ ሰው አልባ ድሮኖች ከሰው አብራሪዎች ጋር የሰማይ ላይ ፍልሚያ ሊያደርጉ ነው። ይህ የሰው ልጅ አብራሪዎች ዘመን ማብቃቱን የሚያሳይ ዘግናኝ እውነታ ነው። ይህ አዲስ ወታደራዊ ኃይል በታየበት ቅጽበትም የዓለም ፖለቲካ ወደ ለየለት ውጥረት ገብቷል። ዶናልድ ትራምፕና ቭላዲሚር ፑቲን በዝግ በሮች ጀርባ ምስጢራዊ ድርድር እያደረጉ ባሉበት በዚህ ወቅትም ጌራን 5 ወደ ሜዳ መውጣቱ ትልቅ መልእክት አለው። ፑቲን ለትራምፕና ለዓለም እያሳዩ ያሉት አንድ ነገር ብቻ ነው። ባትደራደሩም እኔ በቴክኖሎጂና በጉልበት በልጫቸዋለሁ የሚል። በብራሰልስ የሚገኘው የኔቶ ዋና መስሪያ ቤትና በፖላንድ ድንበር ላይ የሚገኙት የራዳር ክፍሎች ዛሬ አንድ አስፈሪ ሀቅ ተጋፍጠዋል። ሰማዩ ካሁን በኋላ ደህና አይደለም። እስካሁን ድረስ ምዕራቢያን በዩክሬን ሰማይ ላይ የሚታዩትን የሩሲያ ድሮኖች ቀስ በቀስ የሚበሩ የፕላስቲክ ወፎች እያሉ ያቃሏቸው ነበር። ዛሬ ግን ያ መዘባበቻ አብቅቶለታል። የሩሲያ ጌራን 5 ወደ ሜዳ መግባቱ የምዕራቢያን ወታደራዊ ሳይንስ ገልብጦ ጥሎታል። ብዙዎች ለመሆኑ ይህ አውሬ እስካሁን ጥቅም ላይ ውሏል ብለው ይጠይቃሉ። የዩክሬን ወታደራዊ ስለላ ድርጅት GUR የሰጠው ምስክርነት ደረቅና ዘግናኝ ነው። አሁን ሩሲያ በ2026 መጀመሪያ ላይ ጌራን 5ን በዩክሬን ላይ ለመጀመሪያ ጊዜ ለቀዋለች። በበረዶ የተሸፈነው የዩክሬን ምድር የዚህን አዲስ የጀት ድሮን ፍርስራሽ አቅፎ ተገኝተዋል። የድሮን በሙከራ ደረጃ ላይ ያለ ሳይሆን 600 ማይሎችን በከፍተኛ ፍጥነት ተጉዞ ኢላማውን የደበደበ የደም ጥም ያለው ገዳይ መሳሪያ ነው። አሁን ወደ ዋናውና እጅግ አስፈሪው ትንታኔ እንምጣ። ሩሲያና ኔቶ ፊት ለፊት ቢጋጠሙ ጌራን 5 የጦርነቱን አቅጣጫ እንዴት ሊቀይሩ ይችላል? የጦር ስትራቴጂስቶች እንደሚሉት ሩሲያ ይህንን ድሮን የምትጠቀመው እንደ ተራ መሳሪያ ሳይሆን እንደ ሰማይ አጥለቅላቂ ማዕበል ነው።
ኔቶ በአውሮፓ ምድር የዘረጋቸው እጅግ ዘመናዊ የሚባሉት ፓትሪዮት አሊያም አይሪስት የመከላከያ ጋሻዎች በአንድ ጊዜ ጥቂት ሚሳይሎችን ብቻ ነው መጥለፍ የሚችሉት። ሩሲያ ግን በሺዎች የሚቆጠሩ ጊራን 5 ድሮኖችን በጄት ሞተር አስነስታ በአንድ ጊዜ ወደ አውሮፓ ሰማይ ብትሰድስ እያንዳንዱ ድሮን በሰዓት 230 ማይልና ከዚያ በላይ እየበረረ እንደንም መንጋ የኔቶን ከተሞች ቢወራቸውስ? የኔቶ መከላከያ ጋሻዎች ሚሳኤል አልቆባቸው ሽባ ይሆናሉ። እያንዳንዱ የኔቶ ሚሳኤል በሚሊዮን የሚቆጠር ዶላር ያወጣል። ሩሲያ ግን በቻይና ሞተርና በብረት የተሰራውን ጊራን 5ን በረካሽ ዋጋ በሺዎች አምርታለች። ይህ የኢኮኖሚና የቁጥር ጦርነት ኔቶን በደቂቃዎች ውስጥ ተንበርክኮ እንዲያለቅስ ያደርገዋል። ጊራን 5ን ልዩ የሚያደርገው ሌላው ምስጢር አዳኝነቱ ነው። ሩሲያ ይህንን ድሮን አር-73 በተባሉ የሰማይ ለሰማይ ሚሳኤሎች ለማሳጠቅ ማቀዷ የኔቶ አብራሪዎች የሞት ደብዳቤ ነው። አስቡት፣ አንድ የኔቶ ኤፍ-16 አሊያም እጅግ ዘመናዊው ኤፍ-35 ተዋጊ ጀት በሰማይ ላይ ያለ በራዳር የማይታይና በጄት ሞተር የሚገፋ ጊራን 5 ድሮን በድንገት ከፊቱ ይደቀናል። ድሮኑ ሚሳኤሉ ተኩሶ የ100 ሚሊዮን ዶላሩን ጀት በአየር ላይ ስበታት ነው። ይህ የሰው ልጅ አብራሪው ዘመን ማብቂያም ነው። ሩሲያ ጊራን 5ን ከሱኮይ 25 ተዋጊ አውሮፕላኖች ላይ ለመልቀቅ ማቀዷ የጥቃቱን ርቀት እስከ በርሊን፣ ፓሪስና ለንደን ድረስ ያራዝሟል። ሱኮይ 25 ድሮን ተሸክሞ እስከ ኔቶ ድንበር ይሄዳል። ከዚያም ጊራን 5ን ይለቀዋል። ጊራን 5 ደግሞ በራሱ የጀት ሞተር ታግዞ የአውሮፓን ከተሞች እያደነ መምታት ይጀምራል። ይህ የናቲቱን አውሮፕላን ወይም ማዘርሺፕ ስትራቴጂ ኔቶ በድንበሩ ላይ የገነባውን የጥበቃ አጥር ድምጥማጡን የሚያጠፋ ነው። ከጊራን 5 በስተጀርባ ያለው የሩሲያ የቻይናና ኢራን ምስጢራዊ ጥምረት ከላይ ላዩን ከምናየው በላይ ጥልቅ ነው። ቻይና ሞተሩን ትሰጣለች፣ ኢራን ንድፉንና ስልቱን ታቀርባለች፣ ሩሲያ ደግሞ ብረቱንና ሚሳኤሉን ትጨምርበታለች። ይህ የሶስቱ ኃያላን ጥምረት አሜሪካና አውሮፓ ሊበጥሱት የማይችሉት የብረት ሰንሰለት ሆኗል። አሜሪካ የፈለገችውን ያህል ማዕቀብ ብጥልም የቻይናው ቴሌፍላይ ኩባንያ ሞተሮችን መምረቱን አያቁምም። ሩሲያ ደግሞ በገዛ ምዕራቢያን ቴክኖሎጂ የታገዘውን የድሮን አምሮ ማለማቷን ትቀጥላለች። ይህ ማለት ኔቶ ራሱ በፈጠረው ቴክኖሎጂ ራሱን ሊያጠፋ ነው ማለት ነው። ጊራን 5 ተራ መሳሪያ አይደለም፣ ምዕራቢያንን በገዛ መሳሪያቸው የሚቀጣ የጥፋት ጅራፍ እንጂ። አውሮፓውያን በዚህ አዲስ ድሮን ክፉኛ ደንግጠዋል። ማክሮንና ሌሎች የአውሮፓ መሪዎችም አሜሪካ ከክዳችን ሩሲያ በእነዚህ ጀት ድሮኖች አውሮፓን በደቂቃዎች ውስጥ አመድ ተደርጋታለች የሚል ስጋት ወሯቸዋል። ትራምፕ ዩክሬን ለፑቲን አሳልፈው ለመስጠት በሚደራደሩበት በዚህ ወቅትም ሩሲያ ግን ጦርነቱን ወደ አየር ላይ በላይነት አሸጋግረዋለች። ጊራን 5 የአውሮፓን ሰማይ የሩሲያ የግል መጫወቻ ሊያደርገው ይችላል። ሩሲያ ጊራን 5 ስትጠቀም በውስጡ ያለውን የቻይና ሞተር ለዓለም እያሳየች ያለችው ሆን ብላ ነው። እኔ ብቻዬን አይደለሁም፣ ቻይና ከጎኔ ናት የሚል ግልጽ ማስጠንቀቂያን ለዋሽንግተን እያላከች ነው። አሜሪካ ከሩሲያ እንዳጫኝ መርከቦችን ስትይዝ፣ ሩሲያ ደግሞ በቻይና ሞተር የሚበረውን ይህን አውሬ ወደ ኪየቭ ሰዳለች። ይህ የጂኦፖለቲካዊ ቁማር መጨረሻው የት ይሆን? ጊራን 5 ልክ እንደ ቦሬፌስኒክ ሚሳኤል ሁሉ ለምዕራቢያን የተላከ የሞት ደብዳቤ ነው። አሜሪካ በኢራንና በቬንዙዌላ የምታደርገውን ጫና ሩሲያ በዩክሬን በኩል በሚፈስ ደም ምላሽ እየሰጠች ነው። ጊራን 5 የኢራኑን ካራር ድሮን ይመስላል። ይህ የሚያሳየው የሩሲያ የቻይናና የኢራን ወታደራዊ ጥምረት ምን ያህል ጥልቅና አስፈሪ ደረጃ ላይ እንደደረሰ ነው። እነዚህ ሶስት ኃያላን አሜሪካና አውሮፓን በታሪክ ታይቶ በማይታወቅ ወጥመድ ውስጥ ከተዋቸዋል። በሰማይ ላይ የሚሰማው ያ የጀት ሞተር ጩኸት የሰላም ድምፅ አይደለም። የጊራን 5 መምጣት የጥፋት ማዕበል መቃረቡን የሚያሳይ ነው። ሩሲያ በቻይና ሞተር፣ በእንግሊዝ ኮምፒውተርና በሶቪየት ሚሳኤል የታገዘውን ይህን አውሬ ወደ ሰማይ ስትሰድ የሰው ልጅ ታሪክ አዲስና ደማዊ ምዕራፍ ጀምሯል። ትራምፕና ፑቲን በዝግ በሮች ጀርባ ቢደራደሩም በሰማይ ላይ ግን ጊራን 5 የሞት ጥላውን ዘርግቷል። ይህ አውሬ የዩክሬን ምሽጎች ብቻ ሳይሆን የምዕራቢያንን ትዕቢትም ጭምር ሊያፈርስ ቆርጦ ተነስቷል። 600 ሚሳኤሎችን በቅጽበት የሚያቆራረጠው ይህ መቅሰፍት ነገ ወደ ለንደንና ፓሪስ እንደማይመጣ ማን ዋስትና ይሰጣል? ሩሲያና ኔቶ ወደ ሙሉ ጦርነት ቢገቡም ጊራን 5 የኔቶን የባህር ኃይል መርከቦች ጭምር የማጥቃት አቅም ይኖረዋል። በመቶዎች የሚቆጠሩ የጀት ድሮኖች የአሜሪካን ግዙፍ የጦር መርከቦች ከበው ሲደበድቡ የትኛውም የመከላከያ ዘዴ አይሰራም። 90 ኪሎ ሜትር የሚመዘነው ቦምብ መርከቧን ወደ ባህር ጥልቀት ለማስመጥ በቂ ነው። ዛሬ በዩክሬን በረዶ ላይ የወደቀው የጊራን 5 ፍርስራሽ ለምዕራባውያን የተላከ የመጨረሻ ማስጠንቀቂያ ነው። እስካሁን ያጋችሁት ሰላማዊዋን ሩሲያን ነው። አሁን ግን አውሬው ነቅቷል የሚል መልእክትን በውስጡ ይዟል። ትራምፕና ፑቲን በዝግ በሮች ጀርባ ቢደራደሩም በጦር ግንባር ላይ ግን ጊራን 5 የድል ምልክት ሆኖ እየበረረ ነው። ጊራን 5
በዩክሬን ሰማይ ላይ የታየው ለሙከራ ብቻ አይደለም። ኔቶንና አሜሪካን ወደማይመለሱበት የሽንፈት ማጥ ውስጥ ለመክተት የተዘጋጀ የሰማይ መቅሰፍት ነው። ሩሲያ ይህንን ድሮን በጦርነት ውስጥ በሙሉ አቅሟ ከጠቀመችበት የአውሮፓ ሰማይ በጀት ጭስ ይሸፈናል። የከተሞች መብራት በጊራና 5 ፍንዳታ ይጠፋል። ጊራና 5 በራዳሮች ስር ያላከለከ በጀት ሞተሩ የተፋጠነ የኔቶ ንብሪት ለመስፈር ተዘጋጅቷል። 600 ማይሎች ርቀት፣ 200 ፓውንድ ቦምብና የማይታዩ ሚሳኤሎች። ይህ ነው የሩሲያ አዲሱ አውሬ። የጊራና 5 ሞተር ድምፅ እጅግ እየቀረበ ነው። ሰማዩ ሊቀደድ ነው። ምድሪቱ ልትንቀጠቀጥ ነው። የፐርሺያና የሩሲያ አዲሱ አውሬ ዓለምን ወደማይመለስበት ጦርነት ይዟት እየነጎደ ነው። የጊራና 5 ጥቃት አውሮፓን ወደ ድንጋይ ዘመን ለመመለስ ጥቂት ትእዛዞች ብቻ ነው የቀሩት። ድሉ የማን ይሆናል? የኔቶ ቴክኖሎጂ ወይንስ የጊራና 5 የጀት ነበልባል? መልሱ በቅርቡ በሰማይ ላይ ይጻፋል። ይህ በእንዲህ እንዳለ የዓለም የዲፕሎማሲያዊ መድረክ የቃላት ከበሮ የተደለቀበት ነው። የተባበሩት መንግስታት ጸጥታው ምክር ቤት በሩሲያና በአሜሪካ መካከል ወደፊት የማይለወጥ የፍጥጫ ማዕከል ሆኗል። አሜሪካ የሩሲያን የ3 ዓመት ተኩል ጦርነት አደገኛና ሊበራራ የማይችል ግልጽ የማባባስ እርምጃ ነው ስትል በድፍረት ከሳለች። ይህ ሁሉ የሚሆነው ደግሞ የትራምፕ አስተዳደር በዩክሬን ጦርነት ላይ የሰላም ንግግሮችን ለማራመድ እየጣረ ባለበት ወቅት መሆኑ የዲፕሎማሲው ገበታ መውደሙን ያሳያል። ዲፕሎማሲ በጉልበት ፊት እንደ ጧፍ ነው እንዲሉ የአሜሪካ የሰላም ቃል በሩሲያ ሚሳይሎች ጭስ እየተሸፈነ ነው። የአሜሪካ ተወካይ ታሚ ብሩስ የሩሲያን ድርጊት በይፋ ሲያወግዙ ትኩረታቸውን ያደረጉት በኒውክሌር የመጠቀም አቅም ባለው ኦሬሽኒክ ባሊስቲክ ሚሳይል ነው። ሞስኮ ይህንን ኃይለኛና አዲስ ሃይፐርሶኒክ ሚሳይል እየተጠቀመችው ለሁለተኛ ጊዜ መሆኑ ለኪየቭ የኔቶ አጋሮች የተላከ ግልጽ ማስጠንቀቂያ ነበር። ይህ ትልቅ ጥቃት በመቶዎች የሚቆጠሩ ድሮኖችና በደርዘን የሚቆጠሩ ሚሳይሎችን ያካተተም ሲሆን ሩሲያ የዩክሬን ኃይልና ሌሎች መሠረተ ልማቶችን ኢላማ ማድረጓ የዓለምን የኃይል ሚዛን አንቀጥቅጧል። ይህ ጥቃት የመጣው ዩክሬንና አጋሮቿ በአሜሪካ የሚመራው የሰላም እቅድ ላይ ሀገሪቱን ከሩሲያ ጥቃት እንዴት እንከላከል በሚለው የደህንነት ዋስትና ላይ ትልቅ መሻሻል ሪፖርት ካደረጉ ጥቂት ቀናት በኋላ መሆኑ ሩሲያ በወረቀት ላይ የተጻፈ ሰላምን በፍጹም እንደማትፈልግ በይፋ አረጋግጧል። ከፍተኛ የሰላም እድል ባለበት ሰዓት ሩሲያ የማባባስ እርምጃ መውሰዷ ጦርነቱን የማስፋፋት አደጋ ይዞ ይመጣል ስትል ብሩስ አስጠንቋል። ሩሲያ በድርድር ላይ ያላትን አቋም በፍጹም ለመቀየር ፍላጎት የላትም። የሩሲያ አምባሳደር ቫሲሊ ኔቤንዚያ የዲፕሎማሲው አጣብቂኝ የመጣው በዩክሬን ምክንያት ነው ሲሉ ያለምን እውነታ ገልብጠዋል። ኔቤንዚያ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ ልቦናቸው እስኪመለሱና ተጨባጭ የድርድር ሁኔታዎችን እስኪቀበሉ ድረስ እኛ ችግሩን በወታደራዊ ዘዴ መፍታት እንቀጥላለን ብለዋል። በተመሳሳይ በሩሲያ ሲቪሎች ላይ የሚፈጸም እያንዳንዱ ጥቃት ጠንካራ ምላሽ ያስከትላል የሚለው ቃላቸው ደግሞ የጦርነቱ መለኪያ አሁን በበቀልና በኃይል መሆኑን ያመለክታል። ከእያንዳንዱ ቀን መዘግየት ጋር ለድርድር የሚቀርቡት ሁኔታዎች ለዜሌንስኪ እየባሱ ሄዳሉ ማለታቸውም ሩሲያ ጊዜ ወስዳ ተጨማሪ ግዛቶችን መቆጣጠር እንደምትፈልግና የአሜሪካንን የሰላም ጥረት እንደ ከንቱ ስራ እንደምትቆጥሩ ያሳያል። ይህ ውጥረት የከሰተው በሞስኮና ዋሽንግተን መካከል ያለ ግንኙነት አዲስ ቅዝቃዜ ውስጥ በገባበት ወቅት ነው። ሩሲያ በሰሜን አትላንቲክ ውቅያኖስ ላይ አሜሪካ አንድ የነዳጅ መርከብ መያዟን በቁጣ አውግዛለች። ይህ የሚያሳየው አሜሪካ የሩሲያን የነዳጅ ኢኮኖሚ መበታተንና የገንዘብ አቅሟን ማዳከም ላይ ትኩረት ማድረጓን ነው። ይህ ድርጊት በዓለም ገበታ ላይ የኃይልና የኢኮኖሚ ጥቃትን አጣምሯል። በተጨማሪም ፕሬዚዳንት ትራምፕ ሩሲያን በኢኮኖሚ ሽባግ የሚያደርግ አዲስና ከባድ የማዕቀብ ጥቅል ላይ እኔ ከጎን ነኝ ማለታቸው የሩሲያን የመከላከያ ምላሽ የበለጠ እንዲያፋጥኑ አድርጓል። ይህ ሁሉም የሆኑ ደግሞ ሩሲያ ቬንዙዌላን ስትደግፍ፣ አሜሪካ ማዱሮን በኃይል ከስልጣን በማስወገድ የሁለቱን ሀያላን የጥላቻ ምዕራፍ ከምስራቅ አውሮፓ ወደ ላቲን አሜሪካ በማስፋፋቱ ነው። ዩክሬን በበኩሏ ከእሳት ነበልባል ተነስታ በበለጠ ጥንካሬ እየተዋጋች ትመስላለች። የዩክሬኑ አምባሳደር አንድሬ ሚልኒክ ሩሲያ አሁን ከ2022 ወረራ ወዲህ ከማንኛውም ጊዜ በላይ ተጋላጭ ናት ብለዋል። የሩሲያ ኢኮኖሚ እየቀዘቀዘ ነው፣ የነዳጅ ገበያውም ቀንሷል ሲሉ የሩሲያን የጥንካሬ ምስል ከእውነታው የራቀ የጤስና የመስዋዕቱ በሲሉ ገልጸውታል። ይህ የሚያሳየው በዩክሬን ጦርነት ውስጥ ምዕራባውያን የሚፈልጉትን ብቸኛ መውጫ ነው። ሩሲያ በኢኮኖሚ ደክማ በጦር ሜዳ እንድትሸነፍ የብሩስ ጥሪ ሩሲያ ቃሏን በድርጊት ማዛመድ አለባት ማለቱ ሩሲያ በጸጥታው ምክር ቤት ሰላምን ከመሯት ይልቅ የበቀል እርምጃዋን እንድታቆም ግልጽ ግፊት ነው። የዓለም ሰላም አሁን በአንዲት ሚሳኤልና በአንዲት የተሳሳተ ቃል ላይ በከፍተኛ ሁኔታ ተንጠልጥሏል። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስላል። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱም። በሚቀጥለው ጊዜ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።